ፍትሃዊ ልማትንና ሁሉን አቀፍ ተጠቃሚነትን ለማረጋገጥ ባለፉት የለውጥ ዓመታት አመርቂ ስራዎች ተሰርተዋል። ለበርካታ ዓመታት የፍትሃዊ ተጠቃሚነት ጥያቄን ሲያነሱ ከነበሩ ክልሎች አንዱ የነበረው የኦሮሚያ ክልልም ካለፉት የለውጥ ዓመታት ወዲህ በተሰሩ ስራዎች ወደ ልማት ገብቷል። ከዚህ ቀደም የመልካም አስተዳደር ችግር ተደርገው ሲነሱ የነበሩ የልማት ጥያቄዎችም እየተመለሱ መምጣታቸው ይነሳል። እነዚሁ የለውጥ ዓመታት የልማትና የመልካም አስተዳደር ውጤቶችን የሚዘክር ኤግዚቢሽንና ባዛር የክልሉ ኮሙኒኬሽን ቢሮ አዘጋጅቷል። በዝግጅቱ ላይ የተገኙት የመንግስት ኮሙኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ክልሉ በተለያዩ ዘርፎች ውስጥ ተጨባጭ ውጤቶችን ያስመዘገበ ሲሆን ለረጅም ዓመታት ልማትን ሲሹም ጾምም ሲያድሩ የነበሩ መሬቶች በበጋም በክረምት ምርት ይሰጡ ዘንድ ተሰርቷል። በዚህም ክልሉ በግብርናው ዘርፍ አበረታች ውጤቶችን አስመዝግቧል ብለዋል። በኦሮሚያ ክልል የተከናወኑ የልማትና የመልካም አስተዳደር ስራዎች በእጅጉ የሚያበረታቱ ለሀገር ግንባታ የሚረዱ ለቀጣዩ የኢትዮጵያ ብልጽግና መንገድ የሚጠርጉ መሆናቸውን ነው የተገነዘብነው። በተለይም በኦሮሚያ ክልል በግብርና ዘርፍ የግብርና ምርትን በመጠንም በአይነትም በማስፋፋት እድገቱንም ቀጣይ በማድረግ የተደረገው ርብርብ በጣም አስደናቂ ነው። በመንግስት ደረጃ እንደ ኢኒሼቲቭ የተያዙ እንደ ስንዴ፣ እንደ አረንጓዴ አሻራ፣ አትክልትና ፍራፍሬ፣ የሌማት ትሩፋት የመሳሰሉ ስራዎች በጣም የሚያኮሩ ስራዎች እንደሆኑ ተመልክተናል። በክልሉ ሁሉም አካባቢዎች ሰላምን ለማስፈን በተሰሩ ስራዎች ተጨባጭ ውጤቶች ተመዝግበዋል ያሉት ዶክተር ለገሰ ቱሉ አሁን ላይ በክልሉ ያለውን የተረጋጋ ሰላምና ምቹ የልማት አጋጣሚ በመጠቀም በቀጣይም ልማትን አጠናክሮ ማስቀጠል ይጠበቃል ብለዋል። በኦሮሚያ በሁሉም አካባቢዎች አሁን ሰላም ሰፍኗል። መልካም ሁኔታ እየመጣ ነው። ይሄን ምቹ አጋጣሚ በመጠቀም ቀደም ብሎ የተገነባውን አቅም ይበልጥ ማጠናከርና እንደ ሀገርም ደግሞ ያለውን ፖቴንሻል ኤግዞስቲቭሊ መጠቀምና ህዝባችን ተጠቃሚ ማድረግ ይጠበቃል። ክልሉ ያለውን ጸጋ በአግባቡ በመጠቀም የምግብ ዋስትናን ማረጋገጥ፣ ከውጭ የሚገቡ ምርቶችን በሀገር ውስጥ በማምረት መተካትና የውጭ ንግድን ማሳደግ ላይ በክልሉ ባለፉት የለውጥ ዓመታት በርካታ ለውጦች ተመዝግበዋል ያሉት የኦሮሚያ ክልል ኮሙኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ የስራ ዕድል መፍጠር፣ ዘመናዊ ግብርናን እውን ማድረግና መሰል ስራዎች ባለፉት ዓመታት በክልሉ የተመዘገቡ ስኬቶች ናቸው ብለዋል። ከውጭ የሚገቡ ምርቶችን ሀገር ውስጥ አምርቶ የመተካት ስራም እየተሰራ ይገኛል። የተለያዩ ኢኒሼቲቮች ተነድፎ በስራ ላይ እየተተገበሩ ይገኛል። ከዚህ በፊት ስንዴ ከውጭ ሲገባ የነበረው አገር ውስጥ አምርተን በመተካታችን ከውጭ የሚገባውን ሙሉ በሙሉ አቁመናል ማለት ነው። ይሄ ትልቅ እምርታ ነው ከለውጡ በኋላ የተገኘው ማለት ነው። ሌላው የአገሪቱን ኤክስፖርት ማሳደግ ነው። በዚህ ድርሻ ደግሞ የኦሮሚያ ብሔራዊ ክልላዊ መንግስት ድርሻ ከፍተኛ ነው። በቡና ምርት በተለያዩ የቅባት እህሎች ትልልቅ ስኬቶች የተመዘገቡበት ስለሆነ ይሄም የተሳካበት የለውጥ ዓመታት ነው። በማህበራዊ ዘርፍ በጤናና በትምህርት መስኮች ክልሉ ባለፉት የለውጥ ዓመታት አመርቂ ስኬቶችን አስመዝግቧል ያሉት አቶ ኃይሉ አዱኛ የተዘጋጀው ኤግዚቢሽንም ይህን በውል ፍንትው አድርጎ የሚያሳይ ነው ብለዋል። በትምህርት ዘርፍም ብዙ ተጨባጭ ለውጦች የተገኙበት፣ በጤናው ዘርፍም ብዙ ተጨባጭ ለውጦች የተገኙበት፣ የጤና ኬላዎች የተስፋፉበት፣ የክልሉ አቅም በጤናው ዘርፍ ያለው አቅም ያደገበት ሁኔታ ነው። ይሄም ደግሞ የዶክተሮችን በህዝብ ብዛት ጥምርታውን ስናይ ከፍተኛ ያደገበት፣ ህዝቡ ያገኘውን ድል ጠብቆ ማስቀጠል እንዳለበት የሚያስገነዝብ ስለሆነ ይሄ ኤግዚቢሽን ተዘጋጅቷል ማለት ነው። ሰላምና ጸጥታን ከማስፈን አንጻር በክልሉ ንግግርን ያስቀደመና ሰጥቶ መቀበልን መሰረት ያደረገ ስራ በመስራት አመርቂ ሰላም ማስፈን ተችሏል ያሉም ሲሆን ለንግግርና ለሰላማዊ አማራጭ ቀና ምላሽ ባላሳዩ ጸረ ሰላም ኃይሎች ላይ የሚወሰደው እርምጃም ተጠናክሮ ቀጥሏል ብለዋል። የህግ የበላይነትን ለማስከበር ዜጎች በሰላም ወጥቶ እንዲገቡ ለማድረግ ሁለት መንገዶችን ተከትለ አንደኛ በሰላማዊ መንገድ በተሳሳተ አመለካከት በተሳሳተ ትርክት ጫካ የገቡ ወጣቶች ወደ ማህበረሰቡ እንዲመለሱ ተደጋጋሚ ጥሪዎችን በማስተላለፍ በሰላም መንገድ እንዲመለሱ የማድረግ ስራ ተሰርቷል። በሌላ በኩል ደግሞ የሰላም አማራጭንን ያልተቀበሉ የማህበረሰቡን ጥሪም ያልተቀበሉ በእነዛ ላይ ደግሞ እርምጃ የመወሰድ ስራ ተጠናክሮ ቀጥሏል ማለት ነው።